የእህቴ ባል አስቸገረኝ ስትል ታሪኳን ያጋራችንን የአንድ ቤተሰባችንን ታሪክ ለዛሬ ይዘንላችሁ መጥተናል። ነፍሷን ይማረውና እናታችን ለብቻዋ ነበር ያሳደገች። አባታችን ነፍስ ከማወቃችን በፊት በድንገት ነው ያጣነው። እናቴ እንደነገረችኝ ከሆነ በጣም ጎበዝ ሰራተኛ ነበር። ጥሩ የሚባል ገቢም ነበረው። በጣም ትልቅ የሆነ መኖሪያ ቤትም ገዝቷል። እናቴ እኛን ተንከባክቦ ከማሳደግ ጎን ለጎን የሸቀጣሸቀጥ መሸጫ ሱቅ እዛው ግቢ ውስጥ ከፍታ ትሰራ ነበር። ስለ አባታችን ሲወራ ስሰማ ትንሽ እንኳን አውቄው በነበር እያልኩ ቆጫለሁ። መልካም፣ ረጋ ያለ፣ አብዝቶ ከመናገር አብዝቶ መስማትን የሚያስቀድም ነበር ይሉታል። እናቴ ደግሞ ሚስቱንና ቤተሰቡን አክባሪ፣ ከቃሌ የማይወጣ ትለዋለች። ስለሱ ከተነሳ ማቆሚያ የላትም። በእንባ ተሞልታ ስለ መልካምነቱና በድንገት እንዴት እንዳጣችው የመጀመሪያ ጊዜ እስኪመስል ድረስ ደጋግማ ትነግረን ነበር። እናቴ ከአባቴ ሞት በኋላ በጣም ተሰብራ ነበር። ምንም ሳይታመም ድንገት ራሴን ብሎ መሞቱ ሁሌም ይከነክናታል። ህመሙን ሳላውቅለት እያለች ራሷን ትወቅሳለች። ለመጽናናት ብዙ ተቸግራ ነበር። ቤተሰብ ተሰብስቦ ልጆችሽን አሳድጊ፣ አንቺ ብቻ እኮ ነሽ ያለሻቸው፣ የሄደውን ሳይሆን የቀረውን ነው መመልከት ብለው ይመክሯት ነበር። ጊዜ ቢወስድባትም እናቴ ተጽናንታ የሱቅ ስራዋን አጠናክራ ቀጠለች። እቁብ እየጣለች እኛን እያስተዳደረች ብዙ ሰርቪስ ቤቶችንም ለመስራት ቻለች። እናም እነሱ እየተከራዩ ጥሩ ገቢ ማግኘት ጀመረን። ከአባታችን አለመኖር በቀር እሱ ካስለመደን ምንም የጎደለብን ሳይኖር ነው ያደግነው። እናታችን በብዙ ፍቅርና እንክብካቤን ያሳደገችን። ታላቅ እህቴ ሜላት አባቴ ሲሞት ከኔ በትንሹም ቢሆን ታስታውስ ነበር። ስለርሱ የተወሰነም ቢሆን ታውቃለች። ከእናቴ ቀጥሎ ሁለተኛዋ እናቴ ናት ብል ይቀለኛል። ብዙ አመት ባንበላለጥም ግን ታላቅ በመሆኗ እኔን የመንከባከብ ኃላፊነት ያለባት መስሎ ስለሚሰማት ብዙ ነገሮችን ታደርግልኝ ነበር። ትምህርት ቤት ውስጥ ማንም እንዳይነካኝ ትጠብቀኝ ነበር። ከሰው አንሼ እንድታይ አትፈልግም። የራሷን ትታ ለኔ ብዙ ነገር ነበር የምታደርገው። እንደ ልጅ ሳይሆን እንደ ትልቅ ነበረች። ለሁለታችንም የፈለግነውን እንድንገዛ በሚሰጠን ብር የኔን ፍላጎት ለማሟላት የራሷን ትተው ነበር። አሁን ላይ ሆኜ ሳስበው ግርም ይለኛል። በትምህርታችን ሁለታችንም ጎበዞች ነበርን። የሚከብደኝን ነገር ሁሉ ያለ መሰልቸት ታስጠናኝ ነበር። እናታችን ስለኛ ብዙ አትጨነቅም። አብረን ስንሆን ይጣላሉ የሚል ሐሳብ ፈጽሞ አይመጣባትም። ሌሎች ቤት ላይ እንደምትሰማው እርስ በርስ ሲጣሉ እና ሳይስማሙ ማየት የተለመደ ነገር ነው። የኛ ግን አያሳስባትም። እስካለንበት ጊዜ ድረስ ይሄ ነው የሚባል የሚነገር የተጣላንበትን ጊዜ አላስታውሰውም። ሜላት ጥሩ ውጤት አምጥታ ዩኒቨርሲቲ አካውንቲንግ አጠናች። ብዙም ሳትቆይ በትልቅ ባንክ ውስጥ ተቀጥራ ስራ መስራት ጀመረች። አቤት እናቴ እንዴት ደስ እንዳላት! የምርቃቷ ድግስ ምርቃት ሳይሆን ሰርግ ነበር የሚመስለው። እናቴ እንደዛ ቀን ስትደሰት አይቻት አላውቅም። ሜላት የምርቃቷ ቀን ላይ ሌላ እማዬን ሰማይ ያስነካ ደስታም ነገረች። ፍቅረኛ እንዳላትና ለመጋባት መወሰናቸውን አሳወቀች። ደግሞ ሌላ ደስታ ቤታችንን ሞላው። እማዬ አባታችሁ ኑሮ ይሄን ቢያይ ብላ ማዘኗም አልቀረም። ግን ደስታው በልጦ እሷ ይሄን ለማየት በመብቃቷ በጣም ተደሰተች። እኔም ደስ አለኝ። በወቅቱ ዩኒቨርሲቲ ለመግባት በዝግጅት ላይ ነበርኩ። እዚሁ የምንኖርበት አዲስ አበባ ነበር የተመደብኩት። ሜላትም ቶሎ ማግባት እንደምትፈልግ ለማዬ ነገረቻት። እነርሱ ሰርግ ባይፈልጉም ማዬ ግን በፍጹም ብላ እምቢ አለች። በጥቂት ወራት ልዩነት ውስጥ የምርቃቷን ያስናቀ ትልቅ ሰርግ ተደግሶ አገባች። እማዬ ሁሌ ደስተኛ ሆና እንድትኖር ያ ቀን ባያልፍ ብዬ ተመኘው። ግን የማይሆን ምኞት ነው። የሰው ልጅ በዚህ ደረጃ የሚደሰትባቸው ቀናቶች በጣም ጥቂት ብቻ ናቸው። የቀሩት ቀኖች ሁሉ እነዛን ደስታ የሰጡን ነገሮች ለምደን መደበኛ ህይወት የምንኖርባቸው ናቸው። እናም እዛ ቀን ላይ ብንቆም ብዬ ተመኘው። የእህቴ ባል ቢኒያም በንግድ ስራ ላይ ነው የተሰማራው። ጥሩ የሚባል ገቢም ያገኛል። እህቴ ጥሩ ኑሮ በመኖሯ
እናቴ ይበልጥ ደስተኛ ሆነች። ከምንም ነገር በላይ ፍቅርን እንድናስቀድም ብትመክረንም ከፍቅር ጋር ጥሩ ኑሮ ደግሞ ሲገኝ የሚጠላ የለምና ለሜላት ደስ አላት። ሜላትና ቢኒያም በጓደኝነት 1 ዓመት ቆይተው ነበር የተጋቡት። በጣም እንደሚዋደዱና ጥሩ ሰው እንደሆነ ገና ጓደኛ ማቾች እያሉ ጀምሮ ትነግረኝ ነበር። ሜላት በጣም ታቀርበኝና ሁሉንም ነገር ትነግረኝ ነበር። ዩኒቨርሲቲ ውስጥ የገጠማትን አንድም ሳትደብቅ ትነግረኝ ነበር። ነገ እኔም ስገባ አዲስ እንዳይሆንብኝ ብላ የገጠማትን አንድም ሳታስቀር ትነግረኛለች። እናም ቢኒያምን በዝና የማውቀው ገና የተዋወቁ ጊዜ ነው። ከቢኒያም ጋር ያስተዋወቀቻት ጓደኛዋ ፍሬህይወት ናት። የስጋ ዝምድና ባይኖራቸውም ከቢኒያም ጋር ቤተሰብ ናቸው። መጀመሪያ አካባቢ አብረው ሆኖ ብዙ ጊዜ ማሳለፍ ጀመሩ። ቀስ በቀስ ግን ቢኒያም መደወልና ረጅም ሰዓትን ማዋራት ጀመረ። ጨዋታ አዋቂነቱ፣ እርጋታው ደስ እንደሚላት ትነግረኝ ነበር። ግን ቶሎ መሸነፏን አላሳየችውም ነበር። ምንም ስሜት እንደሌላት ሆና ብዙ ጊዜ አጠናችሁ። ፍቅሩ የእውነት መሆኑን ለማየት ጊዜ ውስጥ አጠበቀችው። ትክክልና ስህተትን የምንለይበት መለኪያ ጊዜ ነው ትለኛለች። በጊዜ የሰውን ባህሪ ታውቂያለሽ። ከአንድ ሰው ጋር 1 ሳምንት ሙሉ አብረሽ አንድ ቤት ውስጥ ብትዘጊ የማታውቂውን ነገር በጊዜ ሂደት ቀስ ብለሽ የምታውቂው ነገር ብዙ ነው ትለኛለች። እናም ለ6 ወር በዚህ ሁኔታ ከቆዩ በኋላ የፍቅር ጥያቄውን ተቀብላ ፍቅረኛ ማቾቹ ነው። የተማረችው አዳማ ዩኒቨርሲቲ ነበር። እሱም ተወልዶ ያደገው እዛው አዳማ ቢሆንም ስራው ግን አዲስ አበባ ነው። ብዙውን ጊዜ አዲስ አበባና አዳማ እየተመላለሰ ነው የሚኖረው። አዳማም አዲስ አበባም እየመጡ ብዙ ጊዜ ይዝናናሉ። አንዳንዴ እዚህ አዲስ አበባ ሲመጡ እኔን የሚጠሩኝና አብረን ስንዝናና እንውል ነበር። ቢኒዬ ብዙ የሚከብድ ሰው አይደለም፣ ቀለል ያለ ሰው ነው። ሜላት ለሷ ያለውን ፍቅር ስለምትነግረኝ እኔም ለሱ ጥሩ አመለካከት ነው ያለኝ። እኔን ምን ያህል እንደምትወደኝ ስለሚያውቅ ከሷ ባልተለየ ሊንከባከበኝ ይሞክራል። በዚህ ሜላት በጣም ደስ ይላታል። ሜላት ካገባች ከ1 ዓመት በኋላ እማዬ በጣም ታመመች። አለ የተባለ ሕክምና ጋር ብዙ እየተመላለስን አሳከምናት። ከእድሜ ጋር ተጨምሮ በሽታው ቶሎ አደከማት። እኔም ሜላትን በጣም ተጨነቅን። አንድ ቀን ቤት ካደረች፣ አንድ ቀን ደግሞ ሆስፒታል ሆነ የምታድረው። ሜላትና ቢኒያም ቤታቸውን ትተው እኛ ጋር ሆነው እማዬን ማስታመም ጀመርን። ሜላት ነፍሰ ጡር በመሆኗ እንደ ልብ ለመንቀሳቀስ አትችልም ነበርና ቢኒያም በብዙ ነገር በጣም ያግዘኝ ነበር። እማዬም ሜላት ቤተሰቧን የሚወድ የተባረከ ሰው ነው ያገኘችው ብላ በጣም ደስ አላት። ቢኒያምንም መረቀችው። እማዬ ታማ ባለችበት ሰዓት ላይ ሜላት የመጀመሪያ ልጇን ወለደች። ወንድ ልጅ በሰላም ተገላገለች። እማዬ ከአልጋዋ እንዳለች የልጅ ልጇን በእንባ ተሞልታ አቀፈችው። የአባታችሁ ምትክ ነው ዳግም ብዬዋለሁ አለች። እማዬ በተደሰተች ቁጥር አባዬን ማንሳቷ የማይቀይር ነው። እሱን ሊያሳየኝ ነው እስካሁን ያቆየ ብላ በጣም ተደሰተች። ቢኒ የልጅ አባት በመሆኑ በጣም ነበር ደስ ያለው። ሜላትን በጣም ተንከባከባት። የምታግዛቸው ሰራተኛ ብትኖር በብዙ ነገር ሜላት እንከባከባት ነበር። እንዴት አይነት መልካም ባል ነው እያለች እማዬ ትገረም ነበር። ሁላችንም እኛ ቤት ተሰባስበን ሜላት ታረሰች። እማዬም በመጠኑም ቢሆን እየተሻላት መጣ። የዳግም ክርስትና ካለፈ በኋላ ግን እማዬ በድንገት ድጋሚ ህመሟ ተነሳባትና በጣም ታመመች። ምንም ማድረግ አልቻልንም። በእጃችን እንዳለች ህይወቷ አለፈ። እናትም አባትም ሆና ያሳደገችን እናታችንን አጣናት። የኔን ምርቃትና ለወግ ለማዕረግ መብቃት በጉጉት ብትጠብቅ ሳታየው ሞት ቀደማት። ለመጽናናት በጣም ከበደኝ። አስታምሻል፣ ፈጣሪ ያለው ነው የሚሆነው፣ የቻላችሁትን ሁሉ አድርጋችኋል፣ እባካችሁ ከፈጣሪ አትጣሉ እያሉ ብዙ ሰዎች ሊያጽናኑን ሞከሩ። ሰው ሲሄድ ሰው ይተካል፣ እናታችሁ ልጅ ተክታ ነው የሄደችው እያሉ መከሩ። በሄደችው እናታችን ምትክ የመጣውን ይህንን ልጅ እያየን እንድንጽናና ብዙ ሰው መከረን። ሀዘን በደስታ ነው የሚተካው አሉን። ለእኔ ግን እናቴን የሚተካ ነገር የለም፣ እሷን የሚሆን የለም። እንዳትተካ ተደርጋ ነው የተፈጠረችው።
ቢኒያም እንደ ታላቅ ወንድም እንድንጽናና የቻለውን ሁሉ አደረገ። ሰብስቦ ያዘን። ሀዘናችንን እንድንረሳ ብዙ ጣረ። ከመጣው ሁሉ ጋር ስናለቅስ እየተቆጣ ደግሞ መልሶ እያባበለ ያን ጊዜ እንደምንም ማለፍ ነው። እኛም ለሱ ያለን ፍቅርና ክብር በሀዘናችን ሰዓት ከጎናችን ሆኖ ባደረገው ነገር ጨመረ። ቤት ውስጥ ከማየ ትዝታዎች ጋር መኖር እንደሚከብደን ስላወቀ ቤቱ ተከራይቶ ወደ እነሱ ቤት እንድንሄድ ቢኒያም ሀሳብ አቀረበልን። G+1 ቤት አያት አካባቢ አላቸው። እዛ ነበረ መጀመሪያም የሚኖሩት። እማዬ ስትታመም እንደመጡ አልተመለሱ። ዳግምም እዚሁ ነው የተወለደው። የማዬም ለቅሶ እዚሁ አለፈ። ሜላት ጠርታ የቢኒያምን ሀሳብ አማከረች። መጀመሪያ አልተስማማሁም ነበር። መለስ ብዬ ሳስብበት ግን በዚህ ቦና ቤት ውስጥ ለብቻዬ መኖሩ አስፈራኝ። እናም በሀሳቡ ተስማማሁ። ጓዛችንን ጠቅልለን ቤቱን አከራይተን ሄድን። እህቴ ቤት የተንደላቀቀ የሚባል ኑሮ ነው የተቀበለኝ። ሜላትም ቢኒያምም ይከፋታል እያሉ ብዙ ነገሮችን ያደርጉልኝ ነበር። ትምህርቴን ያለ ሀሳብ እንድከታተል የተቻላቸውን ሁሉ ይጥራሉ። እኔም እናቴን ከማጣቴ ውጪ እንዲህ ነው የምለው የጎደለብኝ ነገር አልነበረም። በተለይ ሜላት አግብታ ከቤት ከወጣች በኋላ እኔና እናቴ ለብቻችን ያሳለፍነው ጊዜ ከአይምሮ የማይጠፋ ነበር። እማዬ በዛ እድሜ ራሱ ልክ እንደ ሕፃን ተሳሳልኝና ትንከባከባኝ ነበር። የአባትን ፍቅር በትንሹም ቢሆን እንኳን አለማግኘቴ ያሳዝናታል። ያውም አባዬን የመሰለ ለልጆቹ የሚንሰፈሰፍ እናት የሆነ አባት ሳልደርስበት በመሞቱ ትቆጫለች። የሆነው ሆኖ ትምህርቴን በሚገባ መከታተሌን ቀጥዬ 2ኛ ዓመት ላይ ደረስኩ። የህግ ትምህርቴን ለማጠናቀቅ 3 ዓመት ይቀረኛል። ውጤቴ ጥሩ የሚባል በመሆኑ ቢኒና ሜላት ሲበዛ ደስተኛ ሆነ። ሜላት ዳግምን ከወለደች በኋላ ስራ መግባት እንደሌለባት ወሰና ሌላ ልጅም ደገሙ። ሴት ልጅ። ልጆቿን በመንከባከብ ቤት መዋል ጀመረች። 2ኛ ዓመት የመጨረሻ ሴሚስተር ተማሪ ሆኜ ያልጠበቅኩት ነገር ተፈጠረ። ቢኒያም ላግኝሽ ልጋብዝሽ ማለት ጀመረ። ከዚህ ቀደም ሁላችንም አብረን ሆነን ወጥተን የምንዝናናባቸው አጋጣሚዎች ውጭ አልፎ አልፎ ዩኒቨርሲቲ አካባቢ ለስራ ሲመጣ ካልሆነ በስተቀር ለብቻችንም ተገናኝተን ሆነ ልጋብዝሽ ብሎኝ አያውቅም። በጣም ግራ ገባኝ። ቢኒያም እንዲህ ነው የምለው መጥፎ ነገር የሌለው ሲበዛ መልካም የሆነ የእህቴ ባል ነው። በፍጹም ሌላ ነገር አስቦ ሊሆን አይችልም ብዬ ከራሴ ተሟገትኩ። እናም ተገናኘን። ስንገናኝ ግን ሆቴል ቤት ወሰደኝ። መጠጥ ጋበዘኝ። ሁሉንም ነገር እንድታዩ ስለምፈልግ ነው፣ አዲስ እንዳይሆንብሽና እንዳትታለይ ብዬ ነው አለኝ። ዩኒቨርሲቲ ውስጥ ብዙ ነገር ነው የሚገጥመው አለኝ። ለእኔ አስቦ ነው ብዬ ራሴን ባሰብኩት የተሳሳተና ሊሆን የማይችል ጥርጣሬ ወቀስኩት። እያደር ግን እንገናኝ የሚልበት ቀን እየበዛ መጣ። ለመላፋት መሞከርና ማቀፍም ጀመረ። አሁንም የተሳሳተ ጥርጣሬ ነው ብዬ አለፍኩት። ይህ ሁሉ ሲሆን ግን ለእህቴ ለሜላት የነገርኳት ምንም ነገር የለም። በሁለታችን ቤት ውስጥ ባለን ቀረቤታ ሜላት በጣም ደስተኛ ናት። ልክ እንደ ልጅ ሲንከባከበኝ ስታይ በጣም ደስ ይላታል። በነግራትም በፍጹም በሌላ ነገር እንደማታየው ባውቅ አለመናገሩን መረጥኩኝ። አንዳንድ ቀን አይመቸኝም፣ ጥናት አለብኝ እያልኩ መቅረት ጀመርኩ። ያለ መሰልቸት በተደጋጋሚ ሁኔታዎችን እያመቻቸ እንገናኝ ማለቱን ቀጠለበት። ደፍሬ ለምን እንደሚያደርግ መጠየቅ ደግሞ አስፈራኝ። ለኔም ለቤተሰቤም እንደ ታላቅ ወንድም ሆኖ ብዙ ነገር ያደረገልን ሰው ነው። እኔ ያሰብኩትን ካላሰበ በጥያቄ ሊያዘን ይችላል ብዬ አሰብኩ። በዚህ ሁኔታ ብዙ ቆየን። የተለያየ ሰበብ እየፈጠርኩ ላላገኘው በሞክረው አነሰ ከተባለ በሳምንት 1 ቀን እንገናኝ ነበር። አንድ ቀን እንደዚሁ የሆነ ሆቴል እራት ከበላን በኋላ እየጠጣን እያለ በጣም እያማረብሽ ነው፣ እንዴት ነው ጓደኛ አልያዝሽም እንዴ ብሎ ጠየቀኝ። በጣም ደነገጥኩኝ። ጓደኛ አልያዝሽም የሚለው ሳይሆን እያማረብሽ ነው ያለው ነገር አስደነገጠኝ። ሆቴል ቤት ውስጥ ሁለታችን ብቻ ቁጭ ብለን እየጠጣን እንደዛ መባል ትንሽ የተለየ ስሜት ፈጠረብኝ። ራሴን እንደምንም ተቆጣጥሬ እንደሌለኝ ነገርኩት። ሜላት ቤት ውስጥ ልጆቹን በመንከባከብ ስራ ተጠምዳ ታሳልፋለች። በህይወቷ በጣም ደስተኛ ናት።
በትዳሯ ሁሌም ፈጣሪን እንዳመሰገነች ነው። ስራ የምታግዛት ሰራተኛ ብትኖር ልጆቹን ግን ራሷ መንከባከብና ምግብ መስራት ያስደስታታል። ቀኑን ሙሉ ከነሱ ጋር ስትጫጫ ሁላ ማታ ቤት ስንደርስ ድክም ብሏት ነው የምናገኛት። ማታም ደግሞ አትቀመጥም። ምግብ አቀራርባ ቡና ታፈላለች። ሁሌም እንደዛው ነው። አስለምዳናለች። እማዬም እንደዚሁ ነበር የምታደርገው። ማታ ማታ ቡና እየተፈላ መጫወት አስለምዳን ነበር። በጣም የተለየ ነገር ካልገጠመ በስተቀር ሳይፈላ አያድርም ነበር። ዩኒቨርሲቲ እየተመላለስኩ ነው የምማረው። አብዛኛውን ጊዜ ሹፌር ያመላልሰኛል። አልፎ አልፎ ግን ስንመለስ ቢኒያም ይመልሰኛል። አንድ ቀን እራት በልተን ወደ መኪናው ከገባን በኋላ ያልጠበቅኩት ነገር ሆነ። ቀበቶዬን ለማድረግ ዝቅ ብዬ ባለሁበት ሰዓት ቢኒያም በጣም ተጠጋኝ። ቀና ስል አይን ላይን ተፋጠጥን። ጠጋ ብሎ ሊስመኝ ሲሞክር እጄ እንዴት እንደታዘዘልኝ ባላውቅም በጥፊ ያልኩት። ሁለታችንም በጣም ደነገጥን። ከመኪናው ልወርድ ስሞክር ያዘኝ። በጣም ይቅርታ፣ ሆነ ብዬ አይደለም፣ አስቤው አይደለም እያለ ለመነኝ። በጣም ከመደንገጤ የተነሳ መናገር አቃተኝ። ዝም ተባብለን ከቆየን በኋላ ሲጀመር ገና ልጋብዘሽ እያልክ ስጠራኝ ይሄ ሊሆን እንደሚችል አስቤ ነበር። አዲስ እንዳይሆንብሽ ነው ሁሉም ነገር ስትለኝ አምኜ ነበረ። እንዴት ቆይ ሌላ ነገር አስባለሁ እያልኩ ራሴን ስወቅስ ነበረ አልኩት። ተረጋጊ፣ በእናትሽ እባክሽ ተረጋጊ፣ አስቤው አይደለም፣ በጣም ይቅርታ እያለ በጣም ለመነኝ። ምንም መልስ ሳልሰጠው ዝም ብዬ መኪና ውስጥ ቁጭ አልኩ። ጉዞ ጀመርን። ዝም እንደተባባልን ቤት ደረስን። ሁለታችንም ቤት ውስጥ ምንም እንዳልተፈጠረ ሆነን ገባን። ራት በልተን ቡና ጠጥተን ወደ ክፍሌ ገባሁ። የሆነው እየተመላለሰ ፊቴ ድቅን አለ። ቆይ እንዴት እንደዚህ ሊያስብ ቻለ? ያን የመሰለ የወንድሜን ባል ድንገት ምን ነካው? እንዴት ቆይ እኔን በሌላ ያያል? እንዴት ቤቷን ስትል የምትውል ሚስቱ ላይ እንደዚህ ያደርጋል? ሌሊቱን ራሴን እነዚህን የመሳሰሉ ጥያቄዎች በመጠየቅ ሳብሰለስል አደርኩኝ። በመሀል ግን አንድ የሆነ ነገር መጣልኝ። ወደ ቤት ስንገባ ሜላት ቡና እያፈላች ነበረ። ጸጉሯን በሻሽ ጥፍንቅ አድርጋ አስረዋለች። እንደ ነገሩ የሆነ ሽት ይለብሳለች። ስትታይ ትልቅ ሰው ነው እንጂ ወጣት አትመስልም ነበር። ወደ ኋላ መለስ ብዬ ጸጉሯን ተሰርታ መች እንዳየኋት ለማስታወስ ሞከርኩ። በፍጹም ሊመጣልኝ አልቻለም። ለጥያቄዎቼ ሁሉ መልሱን ያገኘሁት ይመስል ፊቴ በፈገግታ ተሞላ። በማግስቱ ጠዋት ክላስ መግባት አልፈለኩም። ቢኒያም ስራ የሚሄድበት ሰዓት ማለፉን ሳውቅ ተነስቼ ወደ ሜላት ሄድኩኝ። ምግብ እየሰራች ነበር። አልሄድሽም እንዴ ብላ ሳመች። ዛሬ የማስተዋወቅሽ ሰው አለ፣ እንድንወጣ ፈልጋለሁ አልኳት። በግርምታ እያየችኝ ማን ነው አለች። እንዴ ወንድ ነው መች አልኩኝ፣ መች ወጣኝ። ታዲያ ለምን ቤት ይዘሻቸው አትመጭም? ምን ይመስለ ምሳ ሰርቼ እጠብቃቸዋለሁ አለች። አይ ውጪ ይሻላል፣ ቤት ሌላ ጊዜ ያመጣቸዋለሁ። ለባብሽና እንውጣ አልኳት። ለባብሻለሁ ብላኝ እንውጣ ስንል ሳያት በጣም ደነገጥኩኝ። ድሮ ባንክ ቤት ስትሰራ ዝንጥ ብላ የማውቃት እህቴን ሳይሆን ሌላ ሰው የማይ ነበር ይመስለኝ። እንደ ነገሩ ረዥም ቀሚስ ለብሳ ጸጉሯን ወደ ኋላ አስይዛ ነበር። ቆይ እንደዚህ ሆነሽ ነው እንዴ የምትሄጂው አልኳት። ግራ ገባት። ለምዳዋለች፣ እንደዛ መሆንን ለምዳዋለች። ካገቡ በኋላ ራስን መጠበቅና መዘነጥ የሚቻል እንደማይመስላቸው እንደ አብዛኞቹ የኢትዮጵያዊ ሴቶች ሆናለች። በእኔ እሺ ብር በደንብ ያዢ በያት ተያይዘን ወጣን። በመጀመሪያ ጸጉር ቤት ሄደን ጸጉራችንን ተሰራን። ቀጥለንም ቆንጆ ቆንጆ ልብሶችን በግድ ገዛን። እንደሸወድኳት ሲገባት ብትናደድ የሷ እንደዚህ መሆን አሳስቦኝ ባደረኩት ነገር ግን በጣም ተደሰተች። ከዚህ በኋላ እንደምታስተካክል ቃል ገባችልኝ። ማታ ላይ ቆንጆ ራት አብረን ሰርተንና ቤቱን አሳምረን ሜላትም እምር እንዳለባት ቢኒያም ሲመጣ በጣም ተገረመ። ትላንት ምንም እንዳልተፈጠረ ሆነን ሁላችንም ደስ ብሎን ራት በልተን ቡና እየጠጣን ከተጨዋወትን በኋላ መጠጥ አመጣና ጠጣን። በጣም ደስ አለን። ቆይ ግን ምንን በማስመልከት ነው ሚስቴ እንደዚህ ያማረባት አለ ቢኒያም በመሃል።
የግድ ምክንያት መኖር አለበት እንዴ አልኩት ቀበል አድርጌ። የኔ እህት እንዴት አይነት ዘናጭ እንደነበረች ካንተ በላይ ምስክር የለም አይደል እንዴ አልኩት እየሳኩኝ። ዛሬ ብታይ ጉድ ሰራችኝ። ሰው አስተዋውቅሻለሁ ብላ እንደዚህ አሳምራት ታመጣኝ መሰለህ? አድጋ ሰው ለመምከር በቃች እኮ አይገርምም? እንደ ድሮ አይደለሽም፣ ራስሽን መንከባከብ ትተሻል ብላ መከረችኝ አለችው ሜላ እየተገረመች። ቢንያምን በግርምት አይን ትክ ብሎ ተመለከተኝና በጣም እንጂ በጣም አስተዋይ ልጅ ሆናለች አለ። ከዛን ዕለት በኋላ ሜላ ራሷን መንከባከብና በየቀኑ ሁላችንንም ማስገረም ጀመረች። ዕለት ዕለት እያማረባትና እየዘነጠች መጣች። ቢንያምም እንደዛ ሆኗ ሲያያት በጣም ደስ አለው። አንድ ቀን ዩኒቨርሲቲ በር ላይ መጥቶ ደወለልኝና መኪና ውስጥ ቁጭ ብለን በድጋሚ ባለፈው ስለተፈጠረው ነገር ይቅርታ አድርጊልኝ እባክሽን አለ። እኔ ረስቼዋለሁ፣ ምንም እንዳልተፈጠረ አድርገህ እርሳው። ዋናው ነገር ትክክል አለመሆኑን ማመን ነው። ከዛ ውጪ ምንም ችግር የለውም እርሳው ስለው በጣም በመገረም ራሱን እየነቀነቀ ሲበዛ አስተዋይ ነሽ፣ በዚህ የተፈጠረውንም ያልተፈጠረውንም እየተናገረ ሰው ትዳር በሚያፈርስበት ጊዜ አንቺ የሆነውን ነገር አለመናገርሽ በጣም አስገርሞኛል። እሱ ሳያንስ ደግሞ ይቅርታ አድርገሽልኝ እኔ ያላየሁትን ወደ ሌላ እንዳይ ያደረገኝ የሜላዬን ራስን መጣል አውቀሽ ማስተካከልሽ በጣም አስገርሞኛል። እውነት በጣም ነው የማመሰግነው። በስሬ ተጸጽቻለሁ። የባሰ ነገር ሳይፈጠር ሁሉንም ነገር ስለፈታሽልኝ በጣም አመሰግናለሁ ብሎ አቀፈኝ። በጣም ደስ አለኝ። እውነት ቢንያም በጣም የተለየ ሰው ነው። ሰው ሆኖ የማያጠፋ የማይበድል ባይኖር በደሉ ገብቶትና ተጸጽቶ ቶሎ መመለስ ግን ለሁሉም ሰው የተሰጠ ስጦታ አይደለም። በህይወት ስንኖር ሁሌም ቢሆን ሁላችንም ችግር ይገጥመናል። መፍትሄው ግን ከፈጣሪ በታች እኛው ራሳችን ጋር ነው ያለው።